እንግዲህ ማለት ነው ቤትሽ ጠባብ ናት። 12 ዓመት ተቀምጠሽ 12 ዓመት ሰርቻለሁ ብለሻል። 12 ዓመት የሰራሽው ይሄን ብቻ ነው እንዴ ይሰራልሽ? ቤትሽ በጣም ጠባብ ነው እንዴ ነው የምትዟዟሪው? በተለይ መኝታ ቤትሽ እያላችሁ ብዙ ልጆች ጥያቄ ጠይቃችሁኛል። ግን እኔ ከክፋት አንጻር ወይም ከሌላ አንጻር አይቻልም ይሄን ኮሜንት ላመጣ የፈለኩት በደግነት ነው። እናንተ ለኔ በማሰብ ስለሆነ ይሄን እንትን ያላችሁኝ የጠየቃችሁኝ ሙሉ መልሳችሁን ይዤላችሁ መጥቻለሁ። ተከታተሉኝ ሀባይብ እስከ መጨረሻው ድረስ ቪዲዮዬ ነው ለእናንተም ቆንጆ የሆነ ምክር ነው ያስቀመጥኩላችሁ። ቪዲዮውን ተከታተሉት ውዶች ያለ መሰልቸት። አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ሰላም ነን። ዛሬ እስኪ እንደው አንዳንድ ኮሜንት ያው ማንኛችንም ሰዎች ልንጠይቀው የሚገባ ነገር ሊያሳስበን የሚገባ ነገርም ስለሆነ እኔም በራሴ ላይ ስላየሁት እስኪ እንደው ለሱ መልስ ልስጣችሁ ብዬ ነው የመጣሁት ውዶችዬ። መኝታ ቤትሽ በጣም ጠባብ ናት፣ ቤትሽ ጠባብ ነው፣ ቤትሽ ጠባብ ነው ትሉኛላችሁ ማለት ነው። ግን ሙሉ ቪዲዮውን እስካልተከታተላችሁ ነው እንጂ በእርግጥ ጠባብ ነው ሰፊ ነው እያልኳችሁ አይደለም። ነገር ግን ለኛ እንደ ልባችን ይበቃናል። የሚገርማችሁ ነገር እግራችንን ከዛ አንስተን እዚህ ድረስ ዘርግተን ጎናችንን በዚህ ገልብጠን በዚህ እንደ ልባችን ሶስታችንንም ይዘናል። ይሄ ህልጋ ማለት ነው ሀባይ። እንደገና ደግሞ ምን መሰላችሁ እኔ ይሄንን እንደ መጠባበቂያ ድንገት አገር ብትገቡ ተብሎ ይሄንንም አልሐምዱሊላህ ረብል ዓለሚን የተፍቲሽ ሰዓት ነበርና ድንገት ብትመጡ ተብሎ የሚሰራ ቤት ነበረን እና እሱ ስላላለቀ ድንገት ብትመጡ ኪራይ ቤት ከምትገቡ ብላ እህቴ እና የእህቴ ባል ይህን እንደ ሀሳብ አምጥተው ይችን ቤት ገዙልን ማለት ነው ውዶችዬ። ስለዚህ አሁን ደግሞ መጣን እንደተባለውም መያዝ አይቀርም። ኑሩ ተይዞ መጣ። ኑሩ ተይዞ ሲመጣ ልጁ ጋር ገባ። ልጁ ጋር ገብቶ ቤቱን በዚህ መልክ አስተካክሎ ጠበቀኝ ማለት ነው። ስለዚህ አሁን ደግሞ እኔ ስመጣ እንዳውም ወላሂ ነው የምላችሁ እነሱ ተጨንቀው ተጠበው ቤተሰቦች ማለት ነው ኑሮንም ጭምር እንደዚህ እንደናንተ ኮንዶሚኒየም ቤት ውስጡ ገብቻ አይቻላቅም ሆነን ለመናገር ሳለር በፊት በቃ ግን በቪዲዮ ሲያሳይ ምናምን በጣም ጠባብ ነው ይሄ ሲሰራ እቺ ተስሪሃ ስትሰራ ይሄ ሲሰራ በጣም እየተከራከርን ማለት ነው። እኔ ይሄ አላማረኝም እያልኩ እሪ እያልኩ ማለት ነው። ከዛ እንደዛ ስለሆነ እነሱ ያንንም ስላዩ እዚህ ስመጣ እውነት ለመናገር ሙሉ ቤተሰቡ ተጨንቆ ነበረ። በቃ ትበሳጫለች፣ ትለድማለች ምናምን ተብሎ ማለት ነው ልክ እንደናንተ። እኔ ግን አልሐምዱሊላህ ረብል ዓለሚን አንድ ቀንም ለድም የማላቅ እንደውም ስገባ በርግጥ ድንግጥ አልኩኝ። ጠባብ መሰለችኝ። በጣም ብዙ ሰው አለ ምናምን ማለት ነው። ከዛ በኋላ ግን ወላሂ ነው የምላችሁ በጣም ደስተኛ ሆኜ ነው እየኖርኩ ያለሁት። አንድ ቀንም ቤቲቱ ጠበበች ብዬ ተጨቃጭቄም ተነዛንዤም ለድሜም አላውቅም። የምታውቁት ነገር ይሄ የዘላለም ቤቴ አይደለም። አንድ ሁለተኛ ደግሞ የሚሰራ ቤት አለን። እሱን ቆይ አሳያችኋለሁ። አሁን እያለቀ ነው። ለእናንተም ትምህርት ይሆናችኋል። ሪል ስቴት ማለት ምን አይነት ቤት እንደሆነ በቃ ውስጡ ምኑን አሳያችኋለሁ። የኛ አሁን 2 ቤት አልቆ ለሳምፕል ተሰርቷል ማለት ነው። ያንን አሳያችኋለሁ። እና እኔ አልሐምዱሊላህ ረብል ዓለሚን እንደውም እኔ ከምንም በላይ እንዳምርልኝ እንዲሰፋልኝ የፈለኩት መኝታ ቤቱን አይደለም ሆነን ለመናገር መጥባህ ነው ኩሽና እና ይሄን የአረብ ሀገር ልብስ ምናምን አለ እሱን ስትር አድርጎ የሚይዝልኝ ዶላፕ ካገኘሁኝ ምንም ችግር የለም ብዬ ነበረ የነገርኳቸው ማለት ነው። እና አልሐምዱሊላህ እንዴት ተባለው እንዳያችሁት ቆንጆ ሆኖ ነው ኪችኑ የተሰራልኝ ምንም የሚያስለድም ነገር ሳይኖረው እንደምታዩት። ከዛ አንስቶ ኪችኑ እንግዲህ ሙሉ በቃ ለማጋነን አይደለም ሆነን ለመናገር ምንም ከአረቦቹ ኪችን የሚተናነስ ኪችን አይደለም የተሰራልኝ። እንደምታዩት ዲዛይን በራሴ ነው የመረኩት። በቃ ይሄ ተሰራልኝ። ስለዚህ ምን እፈልጋለሁ? እንደ ልቤ ቃየና ጥቤ ከወጣው በቃ በቂ ነው አልሐምዱሊላህ። አሁንም በቃ የቤት ዕቃ ቀሳላ ነው የቀረኝ። ሌላውን ሙሉ አድርጌያለሁኝ አልሐምዱሊላህ ረብል ዓለሚን። ደግሞ እየኖርኩ ስበዛ አሁን ከ1 ወደ 2 ከ2 ወደ 3 ሆነናል አይደል? አልሐምዱሊላህ። ደግሞ እያደር ስንበዛ ደግሞ ከ3 ወደ 4 ከ4 ወደ 5 እንደዛ አላህ አብዛንና ወደዛ ስንር ደግሞ በሂደት የጎደለኝን ነገር ማሟላት እችላለሁ እላችኋለሁ ሀባይብ። ለአሁኑ ግን እኔ በጣም ደስተኛ ሆኜ እንደ ልቤ ተኝቼ እንደ ልቤ እነሳለሁ፣ እንደ ልቤ እግሬን ዘረጋለሁ። ምን እፈልጋለሁ? እንግዶችዬ ሞኝ እንዳትሆኑ። ምንም ይሁን ምንም
ለምን አንድ ክፍል ቤት አትሆንም? አይደለም እንኳን መኝታ ክላስ ኑሮኝ እንዳቅሜ ሳሎን ኑሮኝ ኪችን ኑሮኝ ሽንት ቤት ኑሮኝ አይደለምና ለምን አንዲት ክፍል ቤት አትሆንም? እንዳትሸወዱ። የራስ ናት። የአረብ ሀገር ሴት ታውቃላችሁ፣ በጣም ልባችን ስስ ነው። በጽዳትም ይሁን በምንም ይሁን በጣም ልባችን ስስ ነው። በዛ የለመድነውን የሰው ቤት አጽድታችሁ ድንገት ልቀቁ ትባላላችሁ። ተቀመጣችሁም አልተቀመጣችሁም ብትካሰሱም ባትካሰሱም ሕግም ቢሆን 6 ወር ነው ሊያስቀምጣችሁ የምችለው። እኔ ቤቴን አከራየሁ መጥቼ ልቀቁ ካልኳችሁ አንለቅም ብላችሁ ብትከራከሩኝ እኔን ልትረቱኝ የምትችሉት 6 ወር ድረስ ነው። ከዛ በኋላ ግን ተወጣላችሁ። እስከዛ ድረስ እቃን አጓጉዛችሁ የአረብ ሀገር ኮተት ታውቁታላችሁ። እኔ አሁን ይሄ ቤት የሰው ቤት ቢሆን ነይ ልቀቂ ብባል ይሄን እቃ የት ነው የማስገባው? እጄ ሰው ቤት አጽድቼ ምናምን ነው። የራሴ ከሆነ ግን አልሐምዱሊላህ ረብል ዓለሚን ራሴ ውስጥ እንደፈለኩኝ ቢጠበኝም ቢሰፋኝም እንደፈለኩ ቀመጣለሁ ልላችሁ ነው ውዶችዬ። እንደ ምክርም ጭምር ነው የምነግራችሁና የራስን የሚያክል ነገር ምንም ነገር የለም ስላችሁ ነው ሀባይብ። አልሐምዱሊላህ እኔ ባለኝ ነገር በጣም ደስተኛ ነኝ። አላህዬ በዙ አፊያ ይስጠኝ፣ ጤና ይስጠኝ፣ ልጄንም ባሌንም ቤተሰቦችንም አላህ ይጠብቅልኝ እንጂ በጣም ደስተኛ ነኝ ስላችሁ ነው። አልጠበበችኝም፣ ጠባታለይ ቤቷ ጠባብ ነው ብላችሁ ለምትጨነቁ ሀሳብ አይግባችሁ። እውነቴን ነው የምነግራችሁ። እንደገና እኔ የዘላለም ቤቴም አይደለም፣ የዘላለም ቤቴን ያሳምርልኝ። ያም ሆኖ ደግሞ ዱንያ ላይ ይሄ አይደለም፣ ለጊዜው ነው። ይሄ ቤት ግን ለጊዜውም ባይሆን እኔ እውነቴን ነው የምላችሁ ዝንት ዓለም እዚህ ብኖር በጣም ደስተኛ ነኝ። ለምን ብትሉ እንደፈለኩ ነው በቃ። አላህዬ ልጁን የሚስጠኝ ሳሎን ይተኛሉ፣ ምን ችግር አለው? ይተኛሉ ሳሎን። እንድን ነው ቤተሰቦቻችን ጋር የኖር ነው 8-6 እየሆን እኮ አንድ ቤት ውስጥ ነበር የምንኖረው። ያለንበትን አለመርሳት ጥሩ ነገር ነው የመዳም ቅመሞች። ስለዚህ የራሳችሁ የሆነ አንድ ክፍል ቤት ይኖራችሁ ልላችሁ ነው የፈለኩት እንጂ እኔ በምሰጡኝ ኮሜንት ምናምን ከፍቶኝ አይደለም። ለምን ብትሉ እኔ ምዛሁኝ የምለው ነው። ለምን እንደዛ አረጉም ለምን እንደዛ አረጉም ማለት ግን የማይቻል ነገር ስለሆነ ነው ወዶችዬ። እኔ አሁን ያንን ቤት ከጀመርኩት 6 ዓመቴ ነው። ይችን ቤት የሰራሁት ከ6 ዓመቱ ወዲህ ነው። 12 ዓመት ሳውዲ አረቢያ ተቀምጫለሁ ልበላችሁ እንጂ እኔ የ6 ዓመቱን ነው የተጠቀምኩት። ገባችሁ? ከ6 ዓመት በፊት ያለው ግን የት እንደገባ ብትጠይቁኝ አላውቀውም። ያን ያክልም የረዳሁት ቤተሰብ ኑሮኛ አይደለም፣ ግን የተደብርሽ ብትሉኝ አላውቀውም። ገባችሁ? መጣሁ በመሃል መጥቼ ከተመለስኩ በኋላ ነው እዚህም ሪል ስቴት የገባሁት፣ እዚህም ቤት ይችንም ኮንዶሚኒየም የሰራሁት፣ ወረትም የሰራሁት ከ6 ዓመት በኋላ ነው። ገባችሁ? ከ6 ዓመት በፊት ግን ያለውን የ6 ዓመቱን በእርግጥ መሀሉን ኢትዮጵያን ብቀመጥ 6 ወር ኢትዮጵያ ተቀምጫለሁኝ። ያ ቢባክንም 5 ዓመት የሰራሁት ብሬ ግን የት እንደሄደ አላውቅም። እንግዲህ ከዛ ውስጥ የማውቀው ወርቅ ገዝቻለሁ። ሌላው ግን የት ገባ ብትሉኝ እኔም ለራሴ አላውቀውም ምስላችሁ ነው። ስለዚህ እናንተም ደግሞ የራሳችሁ የሆነ ነገር ትንሽዬም ነገር ብትሆንም ትኑራችሁ ልላችሁ ነው የመጣሁት ሀባይብ። ለምትሰጡኝ ሀሳብ ለምትሰጡኝ ኮሜንት አስተያየታችሁን ከልብ ነው የማመሰግናችሁ። ለእናንተ ደግሞ የምመክራችሁ ነገር በተለይ እዛ ሀገር የቆያችሁት አዲሶች እንኳን ችግር የለውም፣ ለእናንተ መምከር የማያስፈልግም። ሲጀመር ኑሮ ራሱ መክሯችሁ ነው የሄዳችሁት ማለት ነው። ግን እንደኛ 8 ዓመት 10 ዓመት 12 ዓመት 15 ዓመት የቆያችሁት የምመክራችሁ ነገር ለምን አንድ ክፍል 4 በ4 ለምን አትሆንም? ያችን የምታክል ቤት ይኖራችሁ ልላችሁ ነው ሀባይብ። እችን አድርጋችሁ እንደምንም ብላችሁ ሀገራችሁ ግቡ ነው የምላችሁ። በተረፈ እንግዲህ የምትጠይቁኝን ኮሜንት ኢንሻአላህ ለመመለስ ዝግጁ ነኝ። ጠይቁኝ። ለኔ የጠቀመኝንም ነገር ደግሞ ለእናንተ ለማካፈል ምንም ነገር ሳልሰስት ሳልጨምር ሳልቀንስ ለእናንተ ለማካፈል ዝግጁ ነኝ። በተረፈ እንግዲህ ቻናሌን ሰብስክራይብ አድርጉኝ፣ አሳድጉልኝ ሀባይብ። እንዲሁም ደግሞ ላይክም እያደረጋችሁ ሸርም እያደረጋችሁ እንግዲህ እቃም ያው ሱቅ ከፍተናል፣ ኦንላይን ላይ እንሰራለን። በአካልም መታችሁ መጎብኘት የምትችሉ እዚሁም ያላችሁ በአካልም ነው። ቶሎ በኦንላይንም ስራ ጀምረናል። ስራችንን አበረታቱልን። ይሄንን ነው ከእናንተ የምፈልገው። በተረፈ በሌላ ቪዲዮ እንገናኛለን። ደህና ሁኑ። ወዳችኋለሁኝ። ባይ ባይ።